ሰላም የተወደዳችሁ የጄኤምኤም ቤተሰቦች የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርሰ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሕይወት ብርሃን ቤተክርስቲያን 81ኛውን ጠቅላላ ጉባኤዋን ለማካሄድ ዝግጅቷን አጠናቀቀች። ከውጭ በናይጄሪያ በተፈጸመ ጥቃት ቢያንስ 30 ክርስቲያኖች ተገደሉ። መጽሐፍ ቅዱስ በተገኘበት ይነበብ ሲሉ የኤል ሳልቫዶር ፕሬዝዳንት ናይብ ቤኬሌ ተናገሩ። አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። ወደ ዝርዝሩ አለፍኩኝ። የኢትዮጵያ ሕይወት ብርሃን ቤተክርስቲያን 81ኛውን ጠቅላላ ጉባኤዋን ለማካሄድ ዝግጅቷን አጠናቀቀች። የኢትዮጵያ ሕይወት ብርሃን ቤተክርስቲያን የሚካሄደውን 81ኛውን ጠቅላላ ጉባኤ ምክንያት በማድረግ ከመላው ሀገሪቱ የተውጣጡ የቤተክርስቲያኒቱ ከፍተኛ አመራሮች በተገኙበት በወንዶ ገነት ከተማ የምክክርና የጸሎት መርሃ ግብር አካሄደች። አመራሮቹ በነበራቸው የጸሎትና የምክክር ጊዜ ወቅታዊና ዘላቂ የቤተክርስቲያኒቱ ጉዳዮችን ያነሱ ሲሆን ለሁለት ቀናት የነበራቸውን የምክክርና የጸሎት ጊዜ አጠናቀዋል። በመጨረሻም ቤተክርስቲያኒቱ የኢቫንጀሊካል ሚዲያ ኔትወርክ ወይንም ኢኤምኤን መስራች አባል ሆና በመቀላቀል የተሰማቸውን ደስታ የቤተክርስቲያኒቱ አመራሮች ገልጸዋል። የቤተክርስቲያኒቱ ፕሬዝዳንት ፓስተር ታሪኩ ብርሃኑ፣ ምክትል ፕሬዝዳንት ፓስተር ብርሃኑ እንዲሁም የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ምክትል ፕሬዝዳንት ፓስተር ሰንበቶ ባሼ በየተራ ባስተላለፉት መልእክት የሚዲያ ኔትወርኩን መመስረት ለወንጌል ስራ መስፋፋት ከፍተኛ አስተዋጽኦ እንደሚኖረው ገልጸው የተሰማቸውን ደስታ ገልጠዋል። በመሰረተ ክርስቶስ ቤተክርስቲያን የወንጌል ስርጭትና ቤተክርስቲያን ተክላ መምሪያ ዳይሬክተር ለነበሩት መጋቢ አባይነ አንጀሎ በዋናው ቢሮ ሽኝት ፕሮግራም ተደረገላቸው። በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የወንጌል ስርጭትና ቤተክርስቲያን ተክላ መምሪያን ላለፉት 6 ዓመታት ለመሩትና በቅርቡ ሌላ መንፈሳዊ ተቋምን ለተቀላቀሉት መጋቢ አባይነ አንጀሎ የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ፣ ምክትል ፕሬዝዳንት መጋቢ ሰብረላ ከድርና የመምሪያ ኃላፊዎች በተገኙበት የዋናው ቢሮ አገልጋዮችና ሰራተኞች ሽኝት አድርገውላቸዋል። በሽኝት ፕሮግራሙ ዝማሬና የእግዚአብሔር ቃል ሲቀርብ ለመጋቢ አባይነ አንጀሎና ባለቤታቸው እህት አሰለፈች ታደሰ ስጦታ ተበርክቶላቸዋል። መጋቢ ደሳለኝ አበበ በዚህ ወቅት ባደረጉት ንግግር መጋቢ አባይነ በቢሮ በነበራቸው ቆይታ በቤተክርስቲያናችን የወንጌል ስርጭት አገልግሎት ትልቅ መነቃቃት መፍጠሩን ጠቅሰው ስላደረጉት አስተዋጽኦ በማመስገን ይህ የተጀመረው አገልግሎት ይቀጥላል ሲሉ መጋቢ አባይነና ቤተሰባቸው እግዚአብሔር በሰጣቸው ጸጋ ቤተክርስቲያንን እያገለገሉ እንደሚቀጥሉ ያላቸውን እምነት ገልጸዋል። መጋቢ አባይነ አንጀሎም በመጡበት መንገድ ሁሉ የረዳቸውን እግዚአብሔርን በማመስገን ስለተደረገላቸው ሽኝትና ስለነበራቸው የጋራ አገልግሎት የቢሮ አገልጋዮችንና ሰራተኞችን ባርከዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ይህ ጉዞ ዓለሜን ሙሉ በሙሉ ቀይሮታል ያሉት ሩሲያዊቷ መምህርት 400 ወላጅ አልባ ህጻናትን በደቡብ ኢትዮጵያ ጎበኙ። በሩሲያ የትምህርት ሚኒስቴር ዓለም አቀፍ የትብብር ማዕከል ስር በሚተዳደረው ሩሲያዊ መምህር በውጭ ሀገር የተሰኘ ዓለም አቀፍ ሰብአዊ ፕሮጀክት አባል የሆኑት መምህርት ስቬትላና ቪኒኮቫ በደቡብ ኢትዮጵያ የሚገኙ 400 ወላጅ አልባ ህጻናትን በመጎብኘት የሰብአዊ ድጋፍና የተስፋ መልእክት አበርክተዋል። ህጻናቱ ከ2 ዓመታት በፊት በክልሉ በደረሰው ከባድ የጎርፍ አደጋ ምክንያት ወላጆቻቸውን ያጡ ሲሆን መምህርቷ የንጽህና ቁሳቁሶች፣ አልባሳት፣ ሻማዎችና ሌሎች አስፈላጊ የሰብአዊ እርዳታዎችን ለህፃናቱ አበርክተዋል። በጉብኝታቸው ወቅት በትምህርት ቤቱ ያለው የመማሪያ ሁኔታ አስቸጋሪ መሆኑን የተመለከቱት መምህርቷ ለመማር ያላቸው ጉጉትና ተስፋ እንዳስደነቃቸው ገልጸዋል። ይህ ጉዞ ዓለሜን ሙሉ በሙሉ ቀይሮታል። ሰዎችን ከሩቅ መፍረድ ይልቅ በቅርብ ስታያቸው ህይወታቸውና ፍላጎታቸውን በተሻለ ሁኔታ ትረዳለ ሲሉ መምህርት ስቬትላና ተናግረዋል። መምህርቷ በመጨረሻ እውነተኛ አስተማሪ ትምህርትን ከማስተማር ባለፈ የተማሪዎችን ህይወት፣ ባህልና ማህበራዊ ሁኔታ መረዳት እንዳለበት ጠቁመው እንዲህ ያለው የፍቅርና የመተሳሰብ አገልግሎት ተስፋን በማደስና ህይወትን በመቀየር ረገድ ትልቅ ሚና እንዳለው ገልጸዋል። ዘገባው የስፑትኒክ ኒውስ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በናይጄሪያ በተፈጸመ ጥቃት ቢያንስ 30 ክርስቲያኖች ተገደሉ። ዳንኤል አንተነ ዝርዝር አለው። በናይጄሪያ የካዱና ግዛት ናሪዶን መንደር ላይ በተፈጸመ ከባድ ጥቃት ቢያንስ 30 ክርስቲያኖች ህይወታቸውን አጥተዋል። ከተገደሉት መካከልም 8 ህጻናት እንዳሉም ተዘግበዋል። እንደ አካባቢው ባለስልጣናት መረጃ ከሆነም ታጣቂዎች ጁላይ 26 ምሽት ወደ መንደሩ በመግባትም በቤቶች ውስጥ በነበሩ ነዋሪዎች ላይ ተኩስ ከፍተውም በርካታ ቤቶችንም በእሳትም አቃጥለዋል። ጥቃቱ እስከ ማግስቱ ማለዳ ድረስ መቀጠሉም የተገለጸም ሲሆን የካሩሩ አካባቢ ቃል አቀባይ ስቴቨን ሀጅራ በአካባቢው ተደጋጋሚ ጥቃቶች እየተፈጸሙ መሆናቸውንም በመግለጽም መንግስት አስቸኳይ የደህንነት
እርምጃ እንዲወስድም ጠይቀዋል። በተጨማሪም ተጠያቂዎች ተለይተው ለፍርድ እንዲቀርቡም አሳስበዋል። እስካሁን ድረስ ማንኛውም ቡድን የጥቃቱን ኃላፊነት አለመውሰዱ ሲገለጽ፣ አንዳንድ የአካባቢ ነዋሪዎች ጥቃቱን የፉላኒ ታጣቂዎች ሊፈጽሙት እንደሚችሉ ቢገልጹም የናይጄሪያ ባለስልጣናት ግን እስካሁን ጥቃት ፈጻሚዎችን በይፋም አላሳወቁም። የፍለጋ ቡድኖች ከቤቶች ከእርሻዎችና ከጫካ አካባቢዎች አስክሬኖችን መፈለጋቸውን ቀጥለዋል የተባለም ሲሆን በመሆኑም የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። በሌላ በኩል የካዱና ግዛት ገዢ ኡባሳኒ ጥቃቱን በጥብቅ በማውገዝም የጸጥታ ኃይሎች አጥቂዎችን ፈልገው ለሕግ እንዲያቀርቡ መመሪያም ሰጥተዋል። እንዲሁም ለተጎዱ ቤተሰቦችም አፋጣኝ ሰብአዊ ድጋፍ እንዲደርስም ትዕዛዝም ተላልፏል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ናይጄሪያዊቷ ወጣት ለ144 ሰዓታት ያለማቋረጥ መጽሐፍ ቅዱስ በማንበብ የዓለም ክብረ ወሰን ለመመዝገብ የተሳካ ሙከራ አደረገች። የአብስራ ሳሙኤል ተጨማሪ አላት። ናይጄሪያዊቷ የ27 ዓመት ክርስቲያን ሀቢባት ሳላውዲን ኢዮቪጃክ ለ144 ሰዓታት ያለማቋረጥ መጽሐፍ ቅዱስ በማንበብ የጊኒየስ የዓለም ክብረ ወሰን ለመመዝገብ ያደረገችው ሙከራ በተሳካ ሁኔታ አጠናካለች። የፖርት ሃርኮርት ሰሚት ባይብል ቸርች አባል የሆነችው ሀቢባት 144 ሃወርስ ኢን ዘ ወርድ በተሰኘው መርሃ ግብር ሰኔ 22 ቀን 2026 ንባቡን በመጀመር ከ6 ቀናት በኋላ አጠናቃለች። በሙከራው ወቅትም የጊኒየስ ክብረ ወሰን ደንቦችን በመከተል ለምግብ ና ለእንቅልፍ ብቻ የተፈቀደ እረፍት አድርጋለች። የቤተ ክርስቲያኗ መጋቢ ዶክተር ኤንዲ ኦሳኩዌ እንደገለጹት የዚህ ተነሳሽነት ዋና ዓላማ ክርስቲያኖች በየዕለቱ መጽሐፍ ቅዱስን እንዲያነቡና ከእግዚአብሔር ቃል ጋር ያላቸውን ግንኙነት እንዲያጠናክሩ ማበረታታት ነው። ምንም እንኳን የ144 ሰዓት ንባቡን በሙሉ ቢያጠናቅቅም ሙከራው በይፋ እንደ ዓለም ክብረ ወሰን እንዲመዘገብ የጊኒየስ የዓለም ክብረ ወሰን ባለስልጣን የሚያደርገው የማረጋገጫ ሂደት በመጠባበቅ ላይ ይገኛል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። መጽሐፍ ቅዱስ በተገኘበት ይነበብ ሲሉ የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ ተናገሩ። የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ ተማሪዎች በትምህርት ቤቶች ውስጥ መጽሐፍ ቅዱስን የማንበብ ሙሉ ነጻነት ሊኖራቸው እንደሚገባ ያላቸውን ጽኑ ድጋፍ ገልጸዋል። ተማሪዎች በትምህርት ቤት ቅዱሳት መጽሐፍትን እንዲያነቡ ይፈቀድላቸው እንደሆነ በአንድ ሕፃን የቀረበላቸውን ጥያቄ መሰረት በማድረግ ምላሽ የሰጡት ፕሬዝዳንቱ እያንዳንዱ ሰው የእግዚአብሔርን ቃል በነጻነት የማንበብና የመረዳት መብት እንዳለው ገልጸዋል። አክለውም የመጽሐፍ ቅዱስ ተደራሽነት በትምህርት ቤቶች ብቻ መወሰን እንደሌለበት የጠቆሙት ቤኬሌ ማረሚያ ቤቶች በርካታ ሰዎች ተስፋን፣ ይቅርታንና የህይወት ለውጥን የሚሹበት ስፍራ በመሆናቸው በዚያም ቢሆን የእምነት መሪዎችና መጋቢዎች የእግዚአብሔርን ቃል የማድረስ አገልግሎታቸው ሊጠበቅላቸው እንደሚገባ አጽንኦት ሰጥተው ተናግረዋል። በመጨረሻም የአየር ንብረት ለውጥ በአውሮፓ ከፍተኛ ሰብአዊ፣ ኢኮኖሚያዊና ስነ ምህዳራዊ ቀውስ እያስከተለ መሆኑ ተገለጸ። በቅርብ ዓመታት የተከሰቱ ከባድ የሙቀት ማዕበሎችና ሰደድ እሳቶች በሺዎች የሚቆጠሩ ሰዎችን ለህልፈት ሲዳርጉ መኖሪያ ቤቶች፣ ደኖችና እርሻ መሬቶችም ወድመዋል። በቅርብ ሳምንታት የተከሰቱ ከባድ የሙቀት ማዕበሎችና ሰደድ እሳቶች በሺዎች የሚቆጠሩ ሰዎችን ለህልፈት ሲዳርጉ መኖሪያ ቤቶች፣ ደኖችና የእርሻ መሬቶችም ወድመዋል። በየአውሮፓውያን የሞት ክልል መረጃ በ2026 ከሰኔ 22 እስከ ሰኔ 28 ባለው አንድ ሳምንት ብቻ ከ10,000 በላይ ተጨማሪ ሞቶች ተመዝግበዋል። ከነዚህ ከ9,000 በላይ የሚሆኑት 65 ዓመትና ከዚያ በላይ ዕድሜ ያላቸው ሰዎች መሆናቸው ተገልጸዋል። በጀርመን ብቻ ከሙቀት ጋር የተያያዙ ወደ 9,800 የሚጠጉ ሞቶች ሲመዘገቡ በእንግሊዝም ከ2,800 በላይ ሰዎች በከፍተኛ ሙቀት ህይወታቸውን አጥተዋል። በፈረንሳይ፣ ስፔን፣ ግሪክ፣ ጣሊያንና ፖርቹጋል የተከሰቱ ሰደድ እሳቶች በመቶ ሺዎች ሄክታር ደን እንዲቃጠል አድርገዋል። በፈረንሳይ ከ220,000 በላይ ሰዎች የተፈናቀሉ ሲሆን በግሪክ ደግሞ 3 የአደጋ ተደራሽ ሰራተኞች በእሳት ማጥፋት ስራ ላይ ህይወታቸውን አጥተዋል። ሳይንቲስቶች እንደሚገልጹት የተመዘገበው ከፍተኛ የሙቀት ማዕበል ከሰው ልጅ የተነሳ የአየር ንብረት ለውጥ ጋር በቀጥታ የተያያዘ ሲሆን አውሮፓም በዓለም ላይ በፍጥነት እየሞቀች ያለች አህጉር መሆኗ ተጠቁሟል። በተመሳሳይ ጊዜ ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል የደን ሽፋንን ለማሳደግና የአየር ንብረት ለውጥን ለመቀነስ ጥረቷን ቀጥላለች። የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሕይወት ብርሃን ቤተክርስቲያን 81ኛውን ጠቅላላ ጉባኤዋን ለማካሄድ ዝግጅቷን አጠናቀቀች። ከውጭ በናይጄሪያ በተፈጸመ ጥቃት ቢያንስ 30 ክርስቲያኖች ተገደሉ። መጽሐፍ ቅዱስ በተገኘበት ይነበብ ሲሉ የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ ተናገሩ።
ለዛሬ ያስኳቸው ዜናዎቻችን ይህንን ይመስል ነበር። አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ቀሪ የጄኤምኤም ፕሮግራም ይቀጥላል። ሰላም ሁኑ።